በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሱሐቦች ታሪክ የትላልቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله الرحمن الرحيم. زوجة زكريا عليه السلام حملت بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው የዘከሪያ عليه السلام ሚስት ክቡርና ንጹህ የሆነ እንዲሁም በእስራኤል ልጆች መካከል ትልቅ ቦታ ያለው ልጅ ወለደች። እህቷ መርየም በቤተል መቅዲስ አላህን ማምለኳን እንደቀጠለች ነው። አንዳንድ ተአምራትም ይታይባት ነበር። ወደ ጌታዋም አብዝታ ተቀርብ ነበር። تلك ستكون سيدة نساء العالمين. ይህች ሴት የዓለም ሴቶች እመቤት ትሆናለች። መርየም عليه السلام በምኩራቧ አላህን ስትጸልይ በነበረችበት ወቅት መላእክት አናገሯት። ምን አሏት? ቁርአኑ እንዲህ ይላል፣ መላእክትም ያሉትን አስታውስ፣ መርየም ሆይ አላህ በርግጥ መረጠሽ አነጻሽም በዓለማት ሴቶችም ላይ መረጠሽ። الله أكبر. تخيلوا شابة الله أكبر በምናባችሁ አስቡትማ በዛ በወጣትነቷ እድሜ መላእክት መጥተው አላህ በዓለማት ሴቶችም ላይ መረጠሽ ስትባል መርጦሻል የተባለችው ሁለት ጊዜ ነው። ምንድነው ታዲያ ከሷ የሚጠበቀው? መርየም ሆይ ለጌታሽ ታዘዥ፣ ስገጅም ከአጎንባሾቹም ጋር አጎንብሽ። መርየም ሆይ አላህ መርጦሻልና በአምልኮት ላይ በርቺ። መርየም عليه السلام ለጥብቅ ጉዳይ ወይም ዑዝር ሲኖርባት ካልሆነ በቀር ከቤተል መቅዲስ አትወጣም ነበር። ወይም በጣም አሳሳቢ ጉዳይ አሊያም ውሃ ለማምጣት ካልሆነ በቀር አትወጣም ነበር። لابسة حجابها بعيدة عن الأغراب. ከወጣችም ሒጃቧን ለብሳ ከሰዎች ርቃ ትወጣ ነበር። በዚያን ቀን ውሃው አልቆ ነበርና እንሰራዋን ይዛ ሰዎች ውሃ ወደሚቀዱበት ቦታ ሄደች። ከሰዎች አይን ርቃ ውሃ ወዳለበት ቦታ ሄደች። ቁርአኑ ምን ይላል? በመጽሐፉ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ። ከነሱም መጋረጃን አደረገች። ማንም አያያትም፣ ከሰዎችም ጋር አትቀላቀልም። እሷ እዚያ ቦታ ብቻዋን ውሃ እየቀዳች ነው። ከመጣችበት ልትመለስ ወደ ኋላ ስትል ድንገት አንድ የቆመ ሰው አገኘች። ይህ ሰው ማን ነው? ምንስ ይፈልጋል? ለምን በዚህ ብቻዬን ባለሁበት ቦታ መጥቶ ቆመ? ሁሉም ሰዎች መርየምን ያውቋታል፣ ሁሉም ያለቋታል። من يجرؤ أن يقف في مكان لوحده مع مريم؟ ከመርየም ጋር ለብቻ በሆነበት አጋጣሚ ማን ነው ደፍሮ የሚቆም? መንፈሳችንንም ወደ እርሷ ላክን። ማን እንደሆነ ታውቃላችሁ? እርሱ መልአክ ብቻ ሳይሆን የመልአኮች አለቃም ነው። የሴት እመቤት ወደ ሆነችውም ነው የተላከው። እንዳትፈራም በሰው አምሳል ተመስሎ ቀረበ። እንደ መልአክ ብታየው ኖሮማ ከአቅሟ በላይ ይሆን ነበር። እርሱ ግን በሰው ተመስሎ ቀረባት። ይህም ሆኖ መርየም عليه السلام ብቻዋን ባለችበት እንዴት ሊመጣ ደፈረ ብላ ተበሳጭታለች። መንፈሳችንንም ጅብሪልን ወደ እርሷ ላከ። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ካንተ በአርራህማን እጠበቃለሁ። አያችሁ አይደል? መጀመሪያ ያለችው ምንድነው? ከዚህ ሰው በአላህ እንድትጠበቅ ለመነች። ክፉ ሰውም ከሆነ አላህን እንዲፈራ አሳሰበችው። ከዚህ የሚሻል ንግግር አላገኘች። እኔ ካንተ በአርራህማን እጠበቃለሁ፣ ጌታህን ፈሪ እንደሆንክ አትቅረብ አለች። ከዚያም ምን ብሎ አላት? መርየም ሆይ እኔ ሰው አይደለሁም እና ምንድነህ? እኔ ጅብሪል ነኝ። ማን ነው ጅብሪል አለች። አላህ የላከኝ መልአክ ነኝ አላት። መልአክ ምንድነው የምትፈልገው? قال إنما أنا رسول ربك. እኔ ንጹህን ልጅ ላንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ንጹህ የሆነን አላህን የሚፈራ የሆነን ልጅ ልሰጥሽ ነው የመጣሁት አላት። በእርግጥ በዚህ ወቅት ለመርየም عليه السلام በጣም አንገብጋቢው ጉዳይ ንጽህናዋ ነው። ጥሩ
ንጹህና በጎ ዘር ብትባልም መርየም ዓለይሃ ሰላም በመጀመሪያ የምታስበው የነበረው ነገር ስለ ንጽህናዋ ነበር። ከዚያም ምን አለች? በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለኔ እንዴት ልጅ ይኖረኛል አለች። ትዳር ሳይኖረኝ እንዴት በልጅ ታበስረኛል? እድሜ ልኬን ወንድ ያልነካኝ ንጽህናዬን ስጠብቅ የኖርኩት እንዴት በልጅ ታበስረኛለህ አለች። ከዚያም ምን አላት? ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሠራ፣ የተፈረደም ነገር ነው አለ። ነፋባት። የፈለገ ያክል ብትከራከረውም ይህ ከላይ የተወሰነ ነው ብሏት በልብሷ ላይ ነፋባት። ከዚያም ወዲያውኑ አረገዘች። ምስኪኗ መርየምም ወደ ምኩራቧ በፍርሃት እየተንቀጠቀጠች ተመለሰች። ምን ታድርግ? ምን ትስራ? በእርግጥ እርግዝናው እውነት ነው? ይህ መልአኩ ያለውስ ይሆናል አለች። وهل سيصير هذا الذي أخبرني به هذا الملك؟ مرت الأيام ቀናት አለፉ፣ ወራት አለፉ። መርየም በእርግጥ ማንም ሳይነካት እንዳረገዘች አወቀች። ይህ ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ ትእዛዝ መሆኑን አወቀች። ظلت في محرابها تدعو الله መርየም ሰላም በሷ ላይ ይሁን አላህን ስታመልክና ምህረቱን ስትለምን በምኩራቧ ቆየች። እርግዝናዋ ሲታወቅ ምን እንደሚገጥማት ባሰበች ቁጥር ትጨነቃለች። ስለ እርግዝናዋ ለመጀመሪያ ካወቁት እህቷ ነበረች። እህቷ ማለት የዘከርያ ሚስት ትሆናለች። እሷም ከመርየም በፊት ቀድማ አርግዛለች። قبل مريم يوم من الأيام مرت على مريم شكت فيها አንድ ዕለት መርየምን ስትጎበኛት ሁኔታዋን ስታይ ተጠራጠረች። ከዚያም መርየም ሆይ በሆድሽ ውስጥ የሆነ ነገር አለ አለቻት። ለምን ጠየቅሽኝ አለች። ምክንያቱም በሆዴ ውስጥ ያለው ሆድሽ ውስጥ ላለው ሲታዘዝ በህልሜ አየሁኝ አለች። አዎን አለች። ምን አለች? ነፍሰ ጡር ነኝ አለቻት። እንዴት መርየም? እናም ታሪኩን ነገረቻት። ተአምራት የታዩበት ጽድቅ አማኝ ቀናተኛ ቤተሰብ ነው ቤተሰባቸው። እህቷ ጉዳዩ እውነት መሆኑን ተረዳች። ትልቅ ቦታም እንደሚኖራት ታውቃለች። الأمر لا زال مخفيا في بني إسرائيل ጉዳዩ አሁንም በእስራኤል ልጆች መካከል ድብቅ እንደሆነ ነው። መርየምም ዓለይሃ ሰላም ፈርታለች። እርግዝናዋን ደብቃ ለጉዳዩ ትወጣለች። ጉዳዩን ካወቁት ከመርየም ዘመዶች አንዱ አናጺው ዩሱፍ ተብሎ የሚጠራው ነው። በዘመኑ ከነበሩት በጣም ደጋግ ሰዎች አንዱ ነበር። ከእስራኤል ልጆች መካከል በዚያ ዘመን ከነበሩት ጻድቅ አገልጋዮች መሃል አንዱ ነበር። መርየምም ታውቀዋለች። አንድ ቀን ወደ እርሷ መጥቶ ሰላምታ አቀረበላት። ስለ ተጠራጠረ አንድ ነገር ሊጠይቃት ፈለገ። ነገር ግን ለመጠየቅ ፈራ። መርየምን ለመጠየቅ ያፍራል። መርየም ሆይ እጠይቅሻለሁና መልሽልኝ አላት። እሷም ጠይቀኝ አለችው። قال أيكون زرع بغير بذر ሳይዘራ ተክል ይበቅላል እንዴ አላት። ሊጠይቃት ፈለገ። ነገር ግን በምን መልኩ እንደሚጠይቃት ግራ ገባው። አዎን አለችው። እሱ እንዴት? የመጀመሪያውን ተክል ማን የፈጠረው አለችው። ዝም አለ። ውሃ ከሌለ ዛፍ ይበቅላል እንዴ አላት። የበለጠ አብራራ። አዎን አለችው። እንዴት አለ። የመጀመሪያ ዛፍ የፈጠረው ማን ነው አለችው። ከዚያም ያለ አባት ልጅ ይወለዳል እንዴ አላት። አሁን ግልጽ ጥያቄ ጠየቃት። እሷም አዎን አለች። እንዴት ሲላት አደምን ማን ፈጠረው አለችው። አላሁ አክበር። መልሶቿ ምንኛ ያምራሉ። ከዚያም ምን ተፈጠረ አላት። እሷም ታሪኩን ነገረችው። بشرني بكلمة منه اسمه المسيح አላህ ከርሱ የሆነን ቃል አብስሮኛል፣ ስሙም አልመሲህ የመርየም ልጅ ነው አለችው። አላህም እንደመረጣትም ዩሱፍ አወቀ። ከዘሯም ታላቅ ማዕረግ ያለውን እንደሚመጣም አወቀ። ومرت الأيام والشهور ولدت أختها ቀናትና ወራት አለፉ። እህቷም አላህ ስብሓንሁ ወተዓላ የባረከውን ቆንጆ ልጅ ወለደች። ስሙንም ያሕያ ብለው ጠሩት። ይህ ልጅ ትልቅ ደረጃ ይኖረዋል። በተወለደበት ቀን፣ በሚሞትበት ቀን፣ የቂያማ ቀን ሕያው በሆነበት ቀን ሰላም በርሱ ላይ ይሁን የተባለለት ያሕያ ዓለይሂ ሰላም ነው። በወጣትነቱ ነቢይነትን የሚያገኘው ያ ቆንጆ ልጅ ተወለደ። አላህ በልጅነቱ ጥበብንና
ትንቢትን የሰጠው ብቸኛው ነብይ ነው። ከጥቂት ወራት በኋላ መርየም አለይሃ ሰላም ምጧ ሊመጣ እንደሆነና የመውለጃ ጊዜዋ እንደደረሰ ተሰማት። ፈራች፣ ለማንም አልተናገረችም፣ እህቷንም ጭምር። ምን ማድረግ እንዳለባት አታውቅም። ከኢየሩሳሌም ወጥታ ወደ ሩቅ ቦታ ሄደች። ወደዚህም ቦታ አላህ Subhanahu Wa Ta'ala ነው የመራት። ዛፍ ያለበት ቦታ ነው። ይህ የዘንባባ ዛፍ የደረቀና ምንም ፍሬ ያልነበረው ነው ይባላል። ከስሩም የሚፈስ ውሃ ነበር። እዚያ እንድትቀመጥ አላህ Subhanahu Wa Ta'ala መራት። ቁጭ አለች። እያለቀሰችም መውለዷን ትጠባበቃለች። ቁርአኑ ምን ይላል? ወዲያውኑ ማረገዘችው። በርሱም በሆዷ ይዛው ወደ ሩቅ ስፍራ ገለላለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረሁ በሆንኩ አለች። እንዲህ ያለችበት ምክንያት የእስራኤል ልጆች ቢያውቁ ምን እንደሚያደርጓት ታውቃለችና። ወሬው እንደሆነ ቀድሞ መናፈስ ጀምሯል። ሰው መጠራጠር ጀምሯል። አንዳንዶቹ መርየም ያለ ባል አረገዘች ብለው ወሬ ማናፈስ ጀምረዋል። وبدأوا يتكلمون حتى قبل الولادة شلون لو ولدت ከመውለዷ በፊት ብዙ ማውራት ጀምረዋል። ከወለደች በኋላስ ምን ይሉ ይሆን? ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረሁ በሆንኩ አለች። መርየም አለይሃ ሰላም በዚያች ዘንባባ ግንድ በስቃይዋ ላይ ሆና ከጎኗ ማንም አልነበረም ከአላህ በቀር። መርየም ሰላም በሷ ላይ ይሁንና በቤተልሔም በዚያች ቦታ ብቻዋን ሐዘንና ስቃይ በዛባት። በወሊድ ህመም ይሆን የምታለቅሰው ወይንስ የእስራኤል ልጆችና አይሁዶች ከወለደች በኋላ የሚያደርሱባትን ነገር እያሰበች ነው የምታለቅሰው? ወይንስ በልጇ ላይ ሊያደርሱት የሚችሉትን ጉዳት እያሰበች ነው የምታለቅሰው? ወይስ እዚያ ቦታ ብቻዋን ስላለች ነው የምታለቅሰው? والأحزان قد تجمعت على مريم وهي تقول ይህ ሁሉ ጭንቀትና ሐዘን በመርየም ላይ ተደራርቦ እንዲህ ትላለች። ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረሁ በሆንኩ አለች። በዚያች ቅጽበት ማን ያናገራታል? ጅብሪል አለይሂ ሰላም ከሷ ቅርብ ሆኖ ያረጋጋታል። እንዲህም አላት። ከበታቿም እንዲህ ሲል ጠራት። አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የቴምር እሸት ታረግፍልሻለችና። ደካማ ሆና በምጧ ጊዜ ዘንባባይቱም ፍሬ በማታፈራበት በክረምት ወቅት እንዴት አወዛውዛ ይወርድላታል። بقوتي وأهز نخلة ما سقط ثمرها ወንድ እንኳን ያንን ዘንባባ ቢያወዛውዝ ምንም አይወርድለትም። ነገር ግን የአላህ ተአምር ነው። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የቴምር እሸት ታረግፍልሻለችና። በእጇ ወዝወዝ ታደርገው ተራ ቴምር ሳይሆን የምርጦቹ ምርጥ ቴምር ነው የቀረበላት። ከውሃው ጠጪ፣ ከቴምሩም ቢ፣ ስቃዩ ይበርድልሻልና። ቢም ጠጭም ተደሰችም ተባለች። وإذا بعد قليل يخرج ذلك الطفل الجميل الله أكبر ትንሽ ቆይቶ ያ ውብ ሕፃን ልጅ ተወለደ። አላሁ አክበር። የልደት ቀን ነው። የማን ልደት? ዒሳ አለይሂ ሰላም ልደት። አንዳንድ ዘጋቢዎች ምን ይላሉ? በዚያ ቀን ጣዖታት ወድመዋል፣ አጋንንት በድንጋይ ተወግተዋል። ቢሆንም ግን ስለ ትክክለኛነቱ አላህ ነው የሚያውቀው። ታላቅ ሰው ተወለደ። እርሱ የእስራኤል ልጆች የነቢያት መደምደሚያ ነው። እርሱም የመርየም ልጅ ዒሳ አለይሂ ሰላም ነው። جميل نظفته غسلته ثم لفته بلفافة የሚያምረውን ልጅ አጽድታ ከዚያም በጨርቅ ጠቀለለችው። ከዚያም አሁን ምንድነው የማደርገው አለች። ልጁን ይዘሽ ወደ መጣሽበት ተመለሽ ተባለች። አንዳንድ ዘገባዎች በዛኑ ቀን ነው የተመለሰችው ሲሉ፣ ሌሎች ደግሞ ከ40 ቀን በኋላ ነው ይላሉ። አላህ ነው የሚያውቀው። ስትመለሽና ሰው ስታገኚ ምንም ነገር እንዳትናገሪ ተባለች። በጣትሽ በማመላከት ለአላህ ዝምታ ተስያለሁ በይ ተባለች። ሰውን ባገኘሽ ጊዜ እኔ ለአርራህማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ። በዚያን ዘመን ለፈጣሪ ዝምታን በስለት መልኩ መፈጸም የተለመደ ነገር ነበር። خايفة مريم الحين ايش راح يسوون ايش راح يفعلون
وهي تعرف اليهود شنو سووا في الأنبياء. مريم عليه السلام በጣም ፈርታለች። የአይሁዶችን ባህሪ ታውቀዋለች። ደጋግና የአላህ ባሮች እንዲሁም የተለያዩ ነቢያትን ገለዋል። በእነሱ ላይ እንዲህ የፈጸሙ በእኔ ላይ ምን ይፈጽሙ ይሆን ብላ ሰጋች። ይህን ውብ ሕፃን ልጅ ተሸክማ ወደ በኑ እስራኤል ሄደች። ሰዎች ወደሚሰበሰቡበት ወደ ቤተል መቅዲስ አመራች። በዚያ ቦታ ደጋግ የእስራኤል ልጆችም አሉ። እንዲሁም ዘከርያንም ጨምር የሚጠሉ መጥፎ አይሁዶችም አሉ። የተወለደውንም ሕፃን ልጅ ያህያንም እንኳን አይወዱትም። በአጠቃላይ ደጋግ ሰዎችን አይወዱም። መርየም ዓለይሃ ሰላም እንደደረሰች ወሬው ተናፍሶ ነበር። ያለ ባል አረገዘች እየተባለ ወሬው ተሰራጭቶ ነበር። ልክ ሕፃኑን አቅፋ ስትደርስ የክፋት ንግግራቸው ተጀመረ። ويتكلمون عليها ويشتمونها ሰዎችም በዙሪያዋ መሰባሰብ ጀመሩ። ይሰድቧታል፣ ያወሩባታል፣ ይረግሟታል። እሷ ግን ዝም እንዳለች ነው። በእንደዛ አይነት ሁኔታ ዝምታ እንዴት ይከብዳል መሰላችሁ? ህመም የያዘ ዝምታ። ቁርአን ምን ይላል? በመካዳቸው በመርየም ላይ ከባድ ቅጥፈትን በመናገራቸው ምክንያት ረገምናቸው። በአላህ ካዱ። ከሴቶችም የከበረች በሆነችም ላይ ቅጥፈትን ተናገሩ። ማውራታቸውን ቀጠሉ። መርየምም ዓለይሃ ሰላም ዝም እንዳለች ነው። ሰደቧት። አንዳንዶቹም ድንጋይን ወረወሩባት። እሷ ግን ዝም ብላ ሳትናገር ቀረች። የማትናገርበት ምክንያት እንደማትናገር ለአላህ ስብሓንሁ ወተዓላ ቃል ገብታለችና። እስካሁንም ሕፃኑ ዒሳ ዓለይሂ ሰላም ምንም አላለም። ክህደቱ ሰፋ። የተሰበሰቡ ሰዎችም ቁጥራቸው እየበዛ መጣ። ምእመኖቹ ምን እንደሚሉ ግራ ገብቷቸዋል። ከሃዲዎቹ ደግሞ በድንግሏ መርየም ላይ አብዝተው መሳደባቸውን ቀጥለዋል። ቁርአኑ ምን ይላል? በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በርግጥ ሰራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። እዚህ ጋር ሃሩን የተባለው በዚያ ዘመን በጣም ደግ ሰውና በማህበረሰቡ ዘንድ የተከበረ ሰው ነበር እንጂ የሙሳ ዓለይሂ ሰላም ወንድም ሃሩን ማለት አይደለም። በጣምም ፈጣሪውን ይገዛም ስለነበር መርየምም ፈጣሪዋን በመገዛቷ በባህሪ አመሳስለው የሃሩን እህት ብለው ጠሯት። አባትሽም ዒምራን ደግ ሰው ነበር፣ እንዴት እንዲህ የተዋረደ ሥራ ትሰሪያለሽ አሏት። እስካሁን ምንም ትንፍሽ አላለችም መርየም ዓለይሃ ሰላም። ከዚያም በጣቷ ወደ ሕፃኑ ዒሳ ዓለይሂ ሰላም ማመላከት ጀመረች። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናገራለን አሉ። እንዴት ወደ ሕፃኑ እያመላከትሽ አነጋግሩት ትያለሽ? ይህ ለኛ ንቀት ነው አሏት። ሰው ሁሉ አፋጠጣት። ወንዶቹ እንደ ከበቧት ነች። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናገራለን አሉ። በዚያ ወከባ መሃል በዚያ በንዴትና ስድባቸውን በመርየም ላይ በማውረድ ላይ ሳሉ ድንገት ይህንን ሁላ ቁጣና ጩኸት ዝም የሚያስብል ድምፅ ተሰማ። عظيم خرج من أين هذا الصوت؟ ምንጩ ከየት ነው የዚህ ድምፅ? ይህ ድምፅ ከሕፃኑ ልጅ ነበር የተሰማው። ሕፃኑ መናገር ጀመረ። ሰዎች ሁሉ በዝምታ ተዋጡ። አካባቢው በጭርታ ተወረረ። إني عبد الله ሕፃኑ አለ እኔ የአላህ ባሪያ ነኝ። አላሁ አክበር። ሕፃኑ ቋንቋቸውን አሳምሮ ነበር የተናገረው። ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለው ሶላትን በመስገድ ዘካንን በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም። ሰላምም በእኔ ላይ ነው በተወለድኩ ቀን፣ በምሞትበትም ቀን፣ ሕያው ሆኜ በምቀሰቀስበትም ቀን። ሰዎች ይህንን ንግግር ሲሰሙ እጅጉን በጣም ተገረሙ። አላሁ አክበር። የተአምራቶች ተአምር በሰው ልጅ ታሪክ በሕፃንነታቸው ከተናገሩት በጣም ጥቂት ሰዎች መካከል የመርየም ልጅ የሆነው ዒሳ ዓለይሂ ሰላም አንዱ ነው። እውነቱ ሲወጣ መርየም ዓለይሃ ሰላም ተረጋጋች። ሰዎቹም ዝም አሉ፣ ትተዋትም ሄዱ። በቤተል መቅዲስ ልጇን ታሳድግ ጀመረች። وابن خالتي هذا الطفل من يحيى يرعى የዚህም ልጅ የአክስት ልጅ ማን ይሆናል? ያሕያ ዓለይሂ ሰላም እናቱ ጋር ያድጋል።
يحيى كعيسى عليه السلام بورات يبلطال ሁለቱም ልጆች አንድ ላይ እያደጉ ነው አላህ መርየምን ለመጠበቅና ክፉን ነገር ከርሷ ለማራቅ በጨቅላነቱ ወቅት እንዲናገር ባደረገው በህፃን ልጇ ላይ ድንቅ የአላህን ተአምራት የእስራኤል ልጆችም ካዩ በኋላ መርየምን ተዋት መርየምም ቀስ በቀስ እያደገ ከመጣው ትንሹ ልጇ ጋር አብራ ቆየች ያክስቱ ልጅ ያህያም እያደገ መጣ يحيى عليه السلام بالت الله قدي نبر الحكمة والعقل الرشيد وهو طفل صغير الله قنا هتعان سال تبابننا كأن أمورون ستوتال هتعانات انكوان أبروت مجعوت فلقو ودسو بميمتو جيزي أني لزي هل تفتركم لمجعوت هل تفتركم إلا تشو نبر الله لتالاك علامنا لتالاك أقب اندفترو يوقال أباتو نبي الناتو ملكام سيتنبرج لله بالله فراجة بلبو رهراهنا اللهن فرتو بمالكسو يقرمو نبر كالتات عندك أن زكريا عليه السلام كالك أونتوش كار هونو ودرسو متعنا سيالك سايو السوم لجي لمن ينتادر قال له لمن دنو يمتالك سو قالو السوم أباتي هوي بجنتنا بجهنم مكاكل مسناكل اندالنا እርሷንም የሚያልፉት አልቃሾችና ተውታን ብቻ ናቸው ብለ የነገርከኝ አንተ ነህ እኔም የማለክሰው አላህን በመፍራቴ ነው አለው ዘከርያም ዝማልና በቃ ልጄ የፈለከውን አድርግ አለው يوم من الايام جاءه امه وابوه يبحثان عنهم ما وجداه احيانا كان ينام አንድ ቀን እናቱና አባቱ አተውት ሊፈልጉት ወጡ ግን ሊያገኙት አልቻሉ አንዳንድ ጊዜ የዛፍ ቅጠሎችን እየበላ የሻከረ ልብስም እየለበሰ ጫካ ውስጥ ይተኛ ነበር እርሱም ገና ህፃን ሳለ እዚያ ጫካ ውስጥ ጌታውን ይማጸን ነበር የያህያ ጉዳይ ይገርማል እሱ ተራ ልጅ አልነበረም ዘከርያ እንኳን አንዳንድ ጊዜ የእርሱ ጉዳይ ይገርመው ነበር እናቱ ጫካ ውስጥ እየፈለገችው ሳለ ጉድጓድ ቆፍሮ በውስጡ ተቀምጦ አገኘችው እሷም ያህያ ምን እየሰራህ ነው አለችው እርሱም ለሞት እየተዘጋጀሁ ነው አኺራንም እያስተወስኩ ነው አላት يا يحيى خذ الكتاب ያህያ ሆይ መጽሐፉን በጥብቅ ያዝ አልነው ከሃይማኖቱ ከእምነቱ ከልቡ ርህራሄና አላህን ከመፍራቱ ጋር እናቱንና አባቱን በጣም ይንከባከብ ነበር ከኛም የሆነን ርህራሄ ንጽህናንም ሰጠነው ጥንቁቅም ነበር ያህያ መሪ ነበር አላህም ታላቅ ድንግልና ከደጋጎቹ ነብይም አደረገው ከኢሳም ጋር ይዋሃድ ነበር ሁለቱ ልጆች የአክስታማማቾች ልጆች ናቸው አንዳንድ ጊዜ አብረው ይሄዳሉ አብረው ያወራሉ አብረው ይቀመጡ ነበር በአንድ መልካም በሆነ አካባቢ ነው ያደጉት ሁለቱም ነብይ ናቸው اما عيسى عليه السلام وهو طفل صغير ኢሳን በተመለከተ ደግሞ ገና ህፃን ልጅ ሳለ አላህ በርሱ ተአምራትን አድርጓል ኢሳም በልጅነቱ አንዳንድ ጊዜ ከልጆች ጋር ይከላከል ነበር ልጆቹም ከሱ ጋር መቀመጥና መጫወት ይፈልጉ ነበር ኢሳም ከልጆቹ አንዳቸውን አንተ እከሌ ሆይ እናትህ ላንተ ምግብ እንደደበቀችልህ ታውቃለህን አለው ልጁም ምን ይያልክ ነው አለ ኢሳም እናትህ ልትሰጥህ ፈልጋ እቤት ውስጥ ላንተ ምግብ ደብቃለሃለች አለው تريد ان تعطيك اياه قال ما هذا الطعام ልጁም ይህ ምግብ ምንድነው አለው ኢሳም ዛሬ እንዲና እንዲህ ያለ ምግብ አልበላህምን አለው ልጁም እንዴት አወክ አለ ኢሳም ከኔና ካንተ የተሰወረውን እነግርሃለሁ አለው ልጁም ምንድነው አለ ኢሳም እናትህ እንዲህና እንዲህ ያለ ምግብ ደብቃለሃለች አለው ልጁም ወደ ቤቱ ይሄድና እናቱን እናቴ ሆይ የደበቅሽልኝን ምግብ የታለ አላት እናትየውም ትገረምና ምን ትለዋለች ልጁም እንዲህ አይነት ምግብ አልደበቅሽልኝም አላት እናቱም ልጄ ሆይ እንዴት አወክ አው ምግብ ደብቄልህ ነበር ግን ለማንም አልነገርኩም አለች ልጁም ይህን የነገረኝ ኢሳ ነው አላት ኢሳም ትንሽ ልጅ ሆኖ እንዲህ ባለ ተአምር ልጆቹን ያናገራቸው ጀመር ልጆቹም እናቶቻቸው ጋር ይሄዱ ይህን መንገር ጀመሩ እናቶቹም ወሬውን ለአባቶቻቸው ማስተላለፍ ጀመሩ حتى وصل لليهود واليهود يحقدون
ወሬውም አይሁዶች ዘንድ እስኪደርስ ድረስ በእስራኤል ልጆች መካከል መሰራጨት ጀመረ። አይሁዶችም አንዳንድ ነቢያትንና አንዳንድ ደጋግ ሰዎችን ይጠላሉ። ስለ መርየምና ስለ ልጇም አስማተኞች ናቸው እያሉ ማውራት ጀመሩ። የምትበሉትንና በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ። አንድ ታላቅ ጉዳይ ያለው ሕፃን ልጅ እንዳለ ወሬው ወደ ፋርስ ንጉሥ ደረሰ። የፋርስ ንጉሥም ራእይ አየ። አንድ ሕፃን ልጅ ታላቅ ጉዳይ እንደሚኖረውና ንግሥናውም በሱ በዘሮቹ ወይም በተማሪዎቹ እንደሚጠፋ ዜና ደረሰው። ንጉሡም ፈርቶ የሶርያን ንጉሥ ላከ። እርሱንም በዚያን ጊዜ ስለተወለደ ታላቅ ጉዳይ ስላለው ሕፃን ልጅ ሰምተህ ታውቃለህን? አለው። የሶርያው ንጉሥም አዎን፣ ስለ እርሱ አውቀናል፣ ስለ እርሱም ሰምተናል። ስሙ የመርየም ልጅ ዒሳ ነው። ሰዎችም በእርሱ ላይ ከፊሉም አምነው ከፊሉም ክደው ስለ እርሱ ያወራሉ አለ። የፋርስ ንጉሥ ዒሳንና እናቱን እንዲገላቸው የሶርያን ንጉሥ ላከ። ከዚያም የእስራኤል ልጆች አይሁዶች እሷን ሊጎዱ እንደሚፈልጉና የሶርያም ንጉሥ እሷንና ሕፃን ልጇን ሊገሉ መልእክተኞቹን እንደላከ ወሬው ወደ መርየም ደረሰ። ዒሳ ገና ትንሽ ልጅ ነው፣ ያሕያም ትንሽ ልጅ ነው። ነገር ግን ዘከርያ፣ አናጺው ዮሴፍና ደጋጎቹ ሰዎች መርየምን ለመጠበቅ ምንም ማድረግ አይችሉም። اليهود كثر وملك الشام قوي አይሁዶች በቁጥር ብዙ ናቸው። የሶርያ ንጉሥ ጠንካራ ወታደሮች አሉት። መርየምስ ምን አደረገች? ሸሸች። ልጇን ይዛ እንድትወጣ አላህ አዘዛት። የት ሄደች? በዚህ ላይ ዘጋቢዎቹ ተለያይቷል። አንዳንዶቹ ወደ ግብጽ ሄደች አሉ፣ አንዳንዶቹ ደግሞ ደማስቆ ሄዳ ተደበቀች አሉ። ምንም እንኳን የሶርያ ንጉሥ እነርሱን ቢፈልግም ነገር ግን ዛፎች ባሉበት ቦታ፣ ምንጭ ባለበት፣ ከሰዎች በላይ ከፍ ያለ ስፍራ፣ የሚበላና የሚጠጣ ውሃ ባለበት ቦታ ተደበቁ። ስለሄዱበት አገር አላህ ብቻ ነው የሚያውቅ። ዋናው ነገር ትንሽ ልጇን ይዛ መሸሿ ነው። የመርየምን ልጅና እናቱንም ተአምር አደረግናቸው። የመደላደልና የምንጭ ባለቤት ወደ ሆነች ከፍተኛ ስፍራም አስጠጋናቸው። በዚያም ቦታ አንድ ነጋዴ ነበር። ገበሬ ነው፣ አረብ አይደለም። ነገር ግን ነጋዴና ደግ ሰው ነበር። ድሆችንና ችግሮችን የሚያስጠልልበትም ቤት አለው። መርየም ወደ እርሱ ሄዳ ከድሆችና ከትንሹ ልጇ ጋር ተቀመጠች። እርሱም አስተናገራቸው። መርየምም ከትንሹ ልጇ ከዒሳ ጋር በዚያ ገበሬ ቤት እየተመገቡ ነበር። ከዕለታት አንድ ቀን የገበሬው ገንዘብ ተዘረፈ። እርሱም አዘነ። ገንዘቡን፣ ጌጣጌጦቹ ተዘረፉ። እርሱም ድሆችንና ችግረኞችን የሚያበላ ሰው ነበር። ገንዘቡን ፈለጉት፣ ነገር ግን አላገኙትም። መርየምና ዒሳም አዘኑ። ከዚያም ሕፃን ልጅ የነበረው ዒሳ ዓለይሂ ሰላም ወደዚህ ገበሬ ሄደና ንብረትህ የት እንደጠፋ እንድነግረህ ትፈልጋለህን? አለው። ገበሬውም ዒሳ የመርየም ልጅ ሆይ ገንዘቤ የት እንዳለ ንገረኝ አለው። ዒሳም ወደ አንድ አይነ ስውር ሄዶ ይህን ሽባ የሆነውን ሰው ጀርባህ ላይ እዘለው፣ ከእርሱም ጋር ሂድና ገንዘቡን ለዚህ ገበሬ አምጣለት አለው። አይነ ስውሩን ፈርቶ ይህ ልጅ ይህን ነገር እንዲታወቅ አለና ወዲያውኑ ሽባውን ሰው አዝሎ ገንዘቡን ወደ ደበቀበት ቦታ ሄደ። ገንዘቡን ለገበሬው መለሰለት። ገበሬውም የዚህን ልጅ ጉዳይ ታላቅ እንደሆነ አወቀ። ይህንንም ሕፃን ልጅ አላቀው። وبعد أيام وشهور ويكبر الصبي شيئا ከቀናትና ከወራት በኋላ ይህ ሕፃን ልጅ ቀስ በቀስ እያደገ መጣ። አንድ ቀን ንጉሡ የዚህ ገበሬ እንግዳ ሆነና ገበሬው ለንጉሡና ለባልደረቦቹ ይሰጥ የነበረው መጠጥ አለቀ። ይህም ገበሬ አዘነ። ድሆችን የሚያስጠልል ደግ ሰው ነበር። የመርየም ልጅ ዒሳም እኔ መጠጡን ላምጣልህ አለው። ገበሬውም እንዴት አለ። ዒሳም ኮዳዎችን ሁሉ በእጁ ዳበሰና እንደገና መጠጥ ሞላባቸው። ገበሬውም የበለጠ ደስተኛ ሆነ። የመርየም ልጅ ዒሳም 13 ዓመት ሆነው። መርየምም ለዓመታት ከልጇ ጋር ቆየች። እንደገና ወደ አገሯም ለመመለስ ወሰነች። ገበሬውም አዘነና ለምን ትሄጃለሽ አላት። እሷም መመለስ አለብን አለችና የ13 ዓመት ልጇን ይዛ ከዚህ የመደላደልና የምንጭ ባለቤት ከሆነው ከፍተኛ ስፍራም ሄደች። መርየምና ልጇ ዒሳ ዓለይሂ ሰላም እንደገና ወደ አገራቸው ወደ ኢየሩሳሌም ተመለሱ።
እነርሱም የተቀበለው አናጺው ዩሱፍ ያደግ ትሁትና መልካሙ ሰው ነበር። አህያም ስለነበረው በአህያው ላይ አስቀምጦ መልሶ አመጣቸው። እዚህ አይሁዶች አሁን መርሳት ጀምሯል። ዒሳም እኩዮቹን በድጋሚ መምከር ጀመረ። ያሕያም ይመክራቸዋል፣ ይገስጻል። የአላህ ነቢይ ዘከርያም በመካከላቸው አለ። ዒሳም አንቀጾችና ተአምራት በእጁ እስኪታዩ ድረስ ቀስ በቀስ እያደገ መጣ። عيسى صار شابا بدأ يبلغ الناس وكتب الله له النبوة ጎልማሳም ሆነ፣ ሰዎችንም መስበክ ጀመረ። አላህም ነቢይነትን ወሰነበት። በእስራኤል ልጆች መካከል ነቢይን ሰደደ። ያሕያ፣ ዒሳና ዘከርያ ነቢያቶች ናቸው። ሦስቱ በተመሳሳይ ጊዜ ወደ አላህ ይጣራሉ። ያሕያም የመርየም ልጅ የዒሳን ቃል አመነ። አላህ በሚል ጊዜ አስታውስ፣ የመርየም ልጅ ዒሳ ሆይ በአንተና በእናትህ ላይ የዋልኩላቸውን ጸጋዬን አስታውስ። እነርሱን የሚጠብቃቸውና የሚያበረታቸው ማን ነበር? ጅብሪል ነበር። ሰዎችን ከርሱ ይከላከልላቸው ነበር። በሕፃንነትና በከፈኒሳነት ወይም የበሰለ ሰው ሆነ ሰዎችን የምትናገር ስትሆን በቅዱስ መንፈስ ወይም በጅብሪል ባበረታው ጊዜ ያደረግኩልህን ውለታ አስታውስ። ጽሕፈትንና ጥበብንም ተውራትንና እንጂልንም ባስተማርኩህ ጊዜ ያደረግኩልህን ውለታ አስታውስ። ዒሳ ተውራትን ተማረ። እንጂልም ከእርሱ በፊት ያሉትን መጻሕፍት የሚያረጋግጥ ሲሆን ወደ እርሱ ወረደ። የእስራኤልንም ልጆች ያስተምር ጀመር። አላህም የእስራኤል ልጆችና ደጋግ ሰዎችም በእርሱ ይማሩ ዘንድ መጽሐፉን ወደ እርሱ አወረደ። ከፊሎቹም በእርሱ ካዱ፣ በእጁም ተአምራት ይደረጉ ጀመር። ولأن قوم عيسى بن مريم كانوا أهل ምክንያቱም የዒሳ ህዝቦች የእውቀትና የሕክምና ህዝቦች ነበሩ። መድኃኒትነትንና ሕክምናን የተረዱና የተፈጥሮ ዕውቀት ምሁሮች በመሆናቸው ተአምራቶቹ እነርሱን መፈታተናቸው ተገቢ ነበር። እነርሱ የታመሙትን ይፈውሳሉ። ከዚያ የበለጠ ማድረግ አይችሉም። አንድ ሰው ሊሞት ሲቃረብ ያክሙትና በአላህ ፍቃድ ወደ ሕይወት ይመለሳል፣ ግን አይሞትም። የመርየም ልጅ ዒሳ ግን ከዚህ የተለየ ነው። ወደ እርሱ ይሄዱና ይህን ጭቃ ተመልከቱ ይላቸዋል። ከዚያም ጭቃውን ሰብስቦ ሰዎች እያዩ ወደ ወፍ ቅርጽ ይለውጧል። ጭቃው የወፍ ቅርጽ በሆነ ጊዜ አንድ ጊዜ ይነፋበታል። ነፍስም ይዘራና በአላህ ፍቃድ ይበራል። ከጭቃም የወፍ ቅርጽ ቢጤ በፍቃዴ በምትሰራና በውስጧ በምትነፋ በፈቃዴም ወፍ በምትሆን ጊዜ ያደረግኩልህን ውለታ አስታውስ። በሌላም ገና እንደተወለደ አይነ ስውር የሆነ ሰው ለምሳሌ ሁሉም ሐኪሞች አይኑን ለመመለስ አይችሉም። ልክ አንድ ማየት የሚችልና ከዚያም በሆነ ችግር ማየት እንዳልቻለ ምናልባት ሐኪሙ እይታውን እንደሚመልስለት ሰው አይደለም። የመርየም ልጅ ዒሳ ዓለይሂ ሰላም ግን እውር ሆኖ ወደ ተወለዱት ሰዎች ይመጣል። ከዚያም በሰዎች ፊታቸውን ያብስና ማየት ይጀምራል። ሐኪሞቹ እንኳን ይህንን ማድረግ አልቻሉም። ويأتي للأبرص اللي جلده كله في برص فيمسح عليه ከዚያም ቆዳው ሁሉ በለምጽ ወደ ተወረረ ለምጻም ሰው ይሄድና ያብሰዋል። ቆዳውም እንደነበረ ይመለሳል። ሰዎችም እነዚህን ተአምራት ይመለከታሉ። ከዚህም የበለጠ አደገኛ በሆነው ነገር እንዲህ ይላቸዋል፣ በአላህ ፈቃድ ሞታንን ባስነሳ ምን ትላላችሁ? እነርሱም ይህንን ማድረግ አትችልም ይሉታል። ዒሳም እችላለሁ፣ የዓለማት ጌታ ይህንን ተአምር ሰጥቶኛል ይላቸዋል። ከረጅም ጊዜ በፊት የሞቱትን ሞታን እንዲቀሰቅስላቸው ይሟገቱት ጀመሩ። እነርሱም እከሌን አስነሳልን አሉት። እንዲያውም ከኖህ ልጆች አንዱን አስነሳልን ብለዋልም ይባላል። በእርግጥ ቢነሳም ተመልሶ እንደገና ይሞታል። ዒሳም በሰዎች ፊት ያዘዋል። ከዚያም ሕያው ሆኖ ከመቃብሩ ይነሳል። እውርም ሆኖ የተወለደንና ለምጻምንም በፈቃዴ በምታሽር ጊዜ ሙታንንም በፈቃዴ ከመቃብራቸው በምታወጣ ጊዜ የእስራኤልንም ልጆች ሊገሉህ ሲያስቡ ካንተ ላይ በከለከልኩልህም ጊዜ ያደረግኩልህን ውለታ አስታውስ። ምክንያቱም በግልጽ የሚታየውን ሁሉ ባቀረበ ቁጥር እሱን ሊገሉት ሊጎዱትና ስለ እርሱ ብዙ ሊናገሩ ፈለጉ። ነገር ግን አላህ ስብሓንሁ ወተዓላ ከእርሱ አራቃቸው። በግል የሚታዩ ከተአምራት ላይ ተአምራት አሳያቸው።
ከዕለታት አንድ ቀን በመቃብር ውስጥ ሲሄዱ አንዲት ሴት በምሬት ስታለቅስ አየ። ዒሳም አንቺ የአላህ ባሪያ ሆይ ምን ሆነሽ ነው አላት። ماتت ما عندي في الدنيا أحد غيرها እሷም ልጄ ሞተች፣ በዚህ ዓለም ከሷ በቀር ማንም የለኝም። እኔ እስክሞት ድረስ ወይም አላህ እሷን ለኔ ሕያው እስኪያደርጋት ድረስ ማልቀሴን እከተላለሁ አለች። ዒሳም አላህን እንዲቀሰቅሳት ብጠይቅ ምን ይመስልሻል አላት። እሷም ይህን ማድረግ ትችላለህን አለችው። ዒሳም አዎን አላት። ከዚያም ለመጀመሪያ ጊዜ ጠራትና መቃብሩ ተሰነጠቀ። በድጋሚም ጠራትና ሰውነቷ ተሰበሰበ። ከዚያም ለሶስተኛ ጊዜ ጠራትና ወዲያው ተነሳች። ልጅቷም ጸጉሯ ሸብቶ ተነሳች። እናቷም ልጇን አይታ አክፋት ማልቀስ ጀመረች። ልጅቷም እናቴ ለምን ይህን አደረግሽ? አላህ ወደ አንቺ እንዲመልሰኝ ለምን ጠየቅሽ? አላህ ሞትን 2 ጊዜ እንዲያቀምሰኝ ለምን ፈለግሽ? አንዴ ይበቃኝ ነበር አለቻት። ሙታንንም በፍቃዴ ከመቃብራቸው በምታወጣ ጊዜ ያደረግኩልህን ውለታ አስታውስ። ግልጽ ማስረጃዎችን ባመጣላቸውም ቁጥር አንተ ድግምተኛ መሆንህን እርግጠኞች መሆናችንን እንጂ ሌላ አይጨምርልንም ይሉታል። የእስራኤልንም ልጆች በተአምራት በመጣባቸውና ከነሱ እዚያ የካዱት ይህ ግልጽ ድግምት እንጂ ሌላ አይደለም ባሉ ጊዜ ያደረግኩልህን ውለታ አስታውስ። ዒሳም ዓለይሂ ሰላም አሁንም ወደ አላህ እየጠራቸው ነው። ويحيى يدعو إلى الله عز وجل بقوة يحيام በብርታትና በኃይል ወደ አላህ ይጣራል። ያሕያ የሚለማመጥ ነቢይ አልነበረም። አላህ መጽሐፉን ሰጥቶታል። ወደ አላህም በኃይል እንዲጠራ ታዟል። ዘከርያም ሰዎችን ያስተምራል፣ ሰዎችንም ይመክራል። ተአምራቶችም በዒሳ እጅ እየታዩ ነው። ከሃዲዎችም እያሾፉበትና እየሳቁበት ወደ እርሱ ይመጡና ዛሬ የበላነውን ብትነግረን ምን ይመስልሃል ይሉታል። ዒሳም እንዲህና የመሳሰሉትን በልታችኋል ብሎ ይመልስላቸዋል። እነርሱም ቤት ውስጥ የቀረን ምግብ ምንድነው እያሉ ይስቁበታል፣ ያፌዙበታል። ዒሳም እንደዚህና የመሳሰሉትን ምግቦች አስቀምጣችኋል ይላቸዋል። ዒሳ ሊመራቸው ይፈልጋል፣ ነገር ግን ያፌዙበት ነበር። በአላህም ፈቃድ ሙታንንም አስነሳና የምትበሉትንና በቤታችሁ የምታደልቁትንም ሁሉ እነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በርግጥ ተአምር አለበት። ዒሳ ብኑ መርየም ሁናሊከ መን አመነ ብሂ በመርየም ልጅ በዒሳ ያመኑ አሉ፣ በእርሱ የካዱም አሉ። እንደዚሁም ያሕያና ዘከርያ ወደ አላህ ይጠራሉ። ሦስቱም በዚያች በተቀደሰች ምድር ተሰራጭተዋል። ሁሉም ወደ አላህ የሚጠሩ ነቢያት ናቸው። ዒሳ ወደ አላህ ሲጠራ ሰዎች በደጋፊዎችና በተቃዋሚዎች በአማኞችና በካህዲዎች መካከል ተከፋፍሏል። የእምነት ሰዎችንና እነዚያ ከእርሱ ጋር የሆኑትን በተመለከተ የመርየም ልጅ የዒሳ ሐዋርያት ተብለው ተጠሩ። ሐዋርዩ ዒሳ ብኑ መርየም አስሓቡሁ ባልደረቦቹና አብሮት የሆኑት ከሱ ሃይማኖትንና እምነትን ይማሩ ጀመር። ዒሳም ወደ አላህ ረዳቶቼ እነማን ናቸው አለ። እነርሱም ዒሳ ሆይ እኛ ነን፣ እኛም እንረዳሃለን፣ ለጥሪህም አጋዥ እንሆናለን አሉት። ዒሳ ከእነርሱ ክህደት በተሰማውም ጊዜ ወደ አላህ ተጨምረው ረዳቶቼ እነማን ናቸው አለ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር አሉ። ከዒሳም ዓለይሂ ሰላም ጋር ጥቂት ጊዜ ቆዩ። በዒሳም እጅ ላይ ለእነርሱ ተአምራት ተደረገላቸው። አንዳንድ ጊዜ ይራቡና ይጠሙ ነበር። ዒሳም ወደ አላህ ይጸልይና ምግብ ያመጣላቸው ነበር። ነገር ግን ይህ ምግብ ከየት እንደመጣ አያውቁም። ደስተኞችም ነበሩ፣ ማለትም ሃይማኖትንና ዱንያን አንድ ላይ አገኙ ማለት ነው። ሃይማኖትን ከዒሳ ዓለይሂ ሰላም፣ ዱንያን ደግሞ ምግብና መጠጥ በፈለግን ቁጥር ዒሳ ያስገኘላቸው ነበር። ሐዋርያቱም እንዲህ አሉ፣ ጌታችን ሆይ ባወረድከው አመንን፣ መልእክተኛውንም ተከተለ፣ ከመስካሪዎችም ጋር መዝግበን አሉ። መረት الأيام መረት الليالي ቀናትና ሌሊቶች አለፉ። ዒሳም ከነዚህ ሰዎች ጋር በመሆን የአላህን ሃይማኖት ይማራሉ። በአንድ ወቅት ሐዋርያቱ ወደ የመርየም ልጅ ዒሳ ዓለይሂ ሰላም ዘንድ መጡና
ዒሳ ሆይ ከአላህ የሆነችን ተአምር እንፈልጋለን አሉ። ዒሳም ምን ትፈልጋላችሁ አላቸው። እነርሱም ጌታህ ከሰማይ ማዕድን ሊያወርድልን ይችላልን አሉት። በእኛ ላይ ከሰማይ ማዕድን እንዲያወርድልን ጌታህ ጠይቅልን አላሉ። ጥያቄያቸው ከአላህ ጋር ያላቸው ስርዓተ ቢስነትን ያሳያል። ጌታህ ከሰማይ ማዕድን ሊያወርድልን ይችላልን ብለው ነው የጠየቁት። የመርየም ልጅ ዒሳም ተቆጣባቸውና ምእመናን እንደሆናችሁ አላህን ፍሩ አላቸው። ሐዋርያት የመርየም ልጅ ዒሳ ሆይ ጌታህ በእኛ ላይ ከሰማይ ማዕድ ሊያወርድልን ይችላልን ባለው ጊዜ አስታውስ። በላይዋ ላይ ምግብ የያዘች ማዕድ ይፈልጋሉ። ከየት ነው የምትወርደው? ከሰማይ። ምእመናን እንደሆናችሁ አላህን ፍሩ አላቸው። ዒሳም አላህ በምድር ላይ ምግብ እየሰጣችሁ ነው፣ ከሰማይ ከወረደ ማዕድ ምን ትፈልጋላችሁ አላቸው። ሐዋርያቱ ለዒሳ የሰጡትን ምላሽ ተመልከቱ። ከእርሷ ልንበላ እንፈልጋለን፣ ይሄ አንደኛው ነው። ልቦቻችንም ሊረኩ እንፈልጋለን፣ ማለትም እምነት አለን፣ ነገር ግን እምነታችን እንዲጨምርና እንዲረጋጋ እንፈልጋለን። ያልከንም እውነት መሆንህንና ልናውቅና በእርሷም ላይ ከመስካሪዎች ልንሆን እንፈልጋለን ማለታቸው ነው። ሱብሓነላህ። ይህን ማዕድ ከላያችሁ አታምኑ፣ ልቦቻችሁም አይረኩም ማለት ነው። ከእርሷ ልንበላ ልቦቻችንም ሊረኩ እውነት ያልከንም መሆንህን ልናውቅና በእርሷም ላይ ከመስካሪዎች ልንሆን እንፈልጋለን አሉ። የመርየም ልጅ ዒሳ ዓለይሂ ሰላም አዘነ። ዒሳም ይህን ጥያቄ እንዴት ሊጠይቁን ቻሉ? እምነታቸው እርግጠኛ ይሆን ዘንድ ተአምርን እስከ መፈለግ እንዴት ደረሱ? እነዚህን ሁሉ ያያችኋቸው ተአምራት ዕውሮችንና ለምጻሞችን ስፈውስ፣ ሙታንን ሳስነሳ፣ ወፍንም ከጭቃ ሰርቼ እንድትበርስ አድርግ፣ ይህ ሁሉ ለእናንተ አልጠቀማችሁም? ስትጠይቁኝም ምግብን ከምድር አወጣሁላችሁ፣ እንደዚያም ሆኖ ከሰማይ ማዕድን ትፈልጋላችሁን አለ። እነርሱም እኛ የምንፈልገው ይህንን ነው አሉ። ዒሳም ዓለይሂ ሰላም ተጠንቀቁ፣ ይህች ማዕድ ብትወርድና ከዚያ በኋላ በእኔ ብትክዱ ወይም ወደ ኋላ ብትመለሱ ቅጣታችሁ ከሌሎች ይበልጥ ከባድ ነው አላቸው። እነርሱም ማዕዷን ካየን እናምናለን አሉ። ከዚያም ዒሳ ዓለይሂ ሰላም ልብስ ደረበና ብቻውን ተቀምጦ ወደ ጌታው መጸለይ ጀመረ። ዒሳም ሐዋርያቱን ለ30 ቀናት እንዲጾሙ አዘዛቸው። ከ30 ቀናት በኋላ ይህንን ማዕድ እንዲልክልኝም አላህን እጠይቀዋለሁ አላቸው። እነሱም እየጾሙ ዒሳም ጌታውን እየለመነ ነው። የመርየም ልጅ ዒሳ ዓለይሂ ሰላም እንዲህ አለ፣ ጌታችን አላህ ሆይ ለእኛ ለመጀመሪያዎቻችንና ለመጨረሻዎቻችን በዓል ወይም መደሰቻ የምትሆንን ከአንተም ተአምር የሆነችን ማዕድ ከሰማይ በእኛ ላይ አውርድ፣ ስጠን፣ አንተ ከሰጪዎች ሁሉ በላጭ ነህና። ከዚያም አላህ ለዒሳ እንዲህ አለው፣ እኔ ማዕዷን በእናንተ ላይ አውራጇ ነኝ። ዒሳ ሆይ ይህች ማዕድ ትወርዳለች፣ ነገር ግን ለባልንጀሮችህና ለሐዋርያቱ አሳውቃቸው። በኋላም ከእናንተ የሚክድ ሰው እኔ ከዓለማት አንድንም የማልቀጣውንም ቅጣት እቀጣዋለሁ አለ። ማዕዷን ካዩ በኋላ አለማመን ቢከሰት ቅጣታቸው እንደ ሌሎች ቅጣት አይሆንም። ዒሳም ምን አላችሁ? ተስማማችሁ ብሎ ጠየቃቸው። እነርሱም አዎ ማዕዷ ትውረድ ተስማምተናል አሉ። ዒሳም ጌታውን እየጠራ ይለምን ጀመር። ድንገት ደመና ከሰማይ ወረደች። ሁሉም ተቀምጠው ይመለከቷታል። የመርየም ልጅ ዒሳም ዓለይሂ ሰላም ከነርሱ ጋር ነው። ደመናዋም ወደ ምድር ወርዳ በውስጧ መጨረሻው የማይታይ ማዕድ ነበር። አላሁ አክበር። በዚያን ጊዜ የተለያዩ ድንቅ ጣፋጭና በጣም ውብ የሆኑ ምግቦች ያላት ማዕድ ናት። ሲጀመር በሕይወታቸው አይተውት የማያውቁት ምግብ ነው። ማዕዷ ከየት ወረደች? ከሰማይ ወደ ምድር። አላሁ አክበር። የመርየም ልጅ ዒሳ ጌታውን ያለቃል። ሐዋርያቱም ከነርሱ በፊት ማንም ያላየው ተአምር አዩ። ከዚያም ዒሳ ዓለይሂ ሰላም ከእርሷ ብሉ፣ ነገር ግን ከእርሷ ምንም አትወስዱም፣ እንዲሁም ምንም ነገር አታከማችሁም አላቸው። በየቀኑ ማዕዷ ከሰማይ ትወርዳለች። ከዚያም ይበሉና ማዕዷ ተመልሳ ወደ ሰማይ ትወጣለች። የመርየም ልጅ ዒሳም ዓለይሂ ሰላም ድሆችን ጠራ፣ ብዙም ሆኑ። እርሱም ከማዕዷ ብሉ አላቸው። ሐዋርያቱና ድሆች ሁሉ ይበላሉ። በሺዎች የሚቆጠሩ ድሆች አማኞች ከማዕዱ ይበላሉ።
ከእርሷም ምንም ነገር አያልቅም። በየቀኑ ተመሳሳይ ምግብ ይወርዳል ይወጣል። حتى يوم من الأيام ما نزلت المائدة ከዕለታት አንድ ቀን ማዕዷ ሳትወርድ ቀረች። አብሮት የነበሩት ሰዎችም ዒሳ ሆይ ማዕዷ የት ቀረች ብለው ጠየቁት። እነርሱም ከእናንተ መካከል አንዱ ክዷል አለ። እነርሱም ከኛ ውስጥ የካደ ማንም የለም አለ። እርሱም አይ ከእናንተ አንድ የካደ ሰው አለ አላቸው። ከዚያም የካደው ሰው በቤቱ ለማከማቸት የወሰደውን ምግብ ይዞ መጣ። ማዕዷም ከዚያ በኋላ በድጋሚ አልወረደች። ከተአምራት ላይ ተአምራት ታዩ። የእስራኤል ልጆችም ከፊሎቹ በዒሳ አመኑ፣ ሌሎቹም ካዱ። እነዚያን ያመኑትንም በጠላታቸው ላይ አበረታናቸው፣ አሸናፊዎችም ሆኑ። እኛ አሁን ያለነው በእስራኤል ልጆች ነቢያት በመጨረሻው ዘመን ላይ ነው። በተለይም በፍልስጤም በቤተል መቅዲስ በዚያች በተባረከች ሀገር ውስጥ ነው። ከምርጥ ነቢያትም መካከል ወደ አላህ የሚጣሩ 3 ነቢያት አሉ። ሰዎችም በአማኝና በከሃዲ በደጋፊና በተቃዋሚ መካከል ተከፋፍለዋል። ዘከርያም ወደ አላህ ይጣራል፣ ያሕያም ሰዎችን ያስታውሳል፣ ይመክራል፣ ሰዎችንም ወደ አላህ ይጣራል። የመርየም ልጅ ዒሳም ወደ አላህ ይጣራል፣ ተአምራቶችም በእጁ ተደርጎለታል። 3ቱ ነቢያት በአንድ የተባረከች ስፍራ ይገኛሉ። ምክንያቱም ጉዳዩ መደምደሚያው ላይ ነው፣ መጨረሻው ላይ ነው። ምክንያቱም ቀጥሎ የሚመጣው አሁን በሚፈጠረው ሁኔታ ይወሰናል። والناس بين مؤمن وكافر ويشتد العداء لهؤلاء ሰዎችም በአማኝና በከሃዲ መካከል ተከፋፍለዋል። በእነዚህም 3 ነቢያት ላይ ያለው ጠላትነት በርትቷል። ድንግሏ መርየምም የዒሳ እናት የዓለማት ሴቶች እመቤት ከመካከላቸው ትገኛለች። يحيى عليه السلام كان قويا وكان يصدع بالحق يحيام ጠንካራ ነበር፣ እውነትንም ሳይፈራ ይናገር ነበር። በአላህም መንገድ ላይ ሆኖ ለወቃሾች ወቀሳ የማይጨነቅ ወይም የማይፈራ ከጌታውም ጋር ለመገናኘት የሚጓጓ ብዙ የሚያለቅስም የዋህ ልብ ነበረው። በዚያን ጊዜ የነበረውም ንጉስ ክፉና በዳይ ሰው ነበር። ያሕያንም ጠርቶ ያሕያ ሆይ ላገባት የምፈልጋትን ሴት አለች፣ ነገር ግን እሷን ማግባት እንደማልችል ሰዎች ነገሩኝ አለው። ንጉሱ የሚወዳት አንዲት ልጅ ነበረች። ይህችም ልጅ ራሷን ለንጉሱ ትሞሽር ነበር። እሷም ትፈልገዋለች፣ እሱም ይፈልጋታል። ነገር ግን አንዳንድ ሰዎች እሷ የእህቱ ልጅ ናት ይላሉ። እሷንም ማግባት በሕጋችን የተከለከለ ነው ብለው ነግረውታል። ንጉሱም ይህንን ጉዳይ የሚያረጋግጥለትን ሰው ፈለገ። ከዚያም ያሕያን ጠርቶ ሰዎች እሷ ለኔ የተከለከለች ናት የሚሉት እውነት ነውን አለው። ያሕያም አዎ እርሷን ማግባት ላንተ አይፈቀድም አለው። هل هناك طريقة أبدا እርሱም እሺ ሌላ መንገድ አለን አለ። ያሕያም በጭራሽ የለም አለው። ያሕያ መጽሐፉን አጥብቆ የያዘ ጠንካራ ሰው ነበር። ለገዢውም ሆነ ለማንም ደንታ አልነበረውም። ያሕያም ንጉሱን ይህ የተከለከለ ነው፣ ከእርሷም ጋር ግብረ ሥጋ ግንኙነት ብትፈጽም ዝሙት እንደፈጸምክ ነው አለው። ወሬውም የልጅቷ እናት ጋር ደረሰ። ንጉሱም ቅጣትን በመፍራት ከልጅቷ ሸሸ። ወደ እርሱም በምትመጣ ጊዜ እንደ እንግዳ ያስተናግዳት ነበር። ነገር ግን ሊያገባት ስለማይችል ወደ እሷ አይቀርብም ነበር። ከዚያም የዚህች ልጅ እናት ያሕያን በጣም ጠላችው። እናትየውም ለልጇ ይህ ንጉስ ምንም ነገር ብትጠይቂው አይከለክልሽም አለቻት። ልጅቷም አዎ እሱ እንደሚፈልገኝ አውቃለሁ፣ ነገር ግን ያሕያ እኔን ማግባት እንደማይችል ነግሮታል አለች። فولا يرد لك طلبا قالت وما تلك الهدية يا أمي እናቷም የሆነ ስጦታ እንዲሰጥሽ ንጉሱን ጠይቂው፣ ምንም ነገር አይከለክልሽም አለቻት። ልጅቷም እናቴ ሆይ ይህ ስጦታ ምንድነው አለቻት። እናቷም የያሕያን ጭንቅላት በስጦታ መልክ እንዲያመጣልሽ ጠይቂው አለቻት። ንግግሯና ተንኮሏ ምንኛ ከፋ። ልጅቷም በእናቷ ሐሳብ ተስማማችና ወደሚወዳት ንጉስ ሄደች። ስሜቱም ይነሳሳ እንደሆን ብላ ተኳኳለችለት። አምራ ቀረበች። ወደ እርሱም ቀርባ ካንተ የሆነን ስጦታ እፈልጋለሁ አለችው። ንጉሱም ምንድነው የምትፈልጊው አላት። ልጅቷም
የያሕያን ጭንቅላት በስጦታ መልክ እንድታመጣልኝ እፈልጋለሁ አለችው። ንጉሡም ከዚህ ውጭ ሌላ ማንኛውንም ነገር ጠይቂኝ አላት። ልጅቷም ከዚህ በቀር ካንተ ምንም አልፈልግም አለችው። ንጉሡንም እስክታሳምነው ድረስ አባበለችው። ከዚያም ጭንቅላቱን እንዲያመጡለት ወታደሮቹን ወደ ያሕያ ላከ። አዑዝ ቢላህ። ያሕያም በመስገጃው ለአላህ እየሰገደ ነበር። ወደ ያሕያም ገብተው አንገቱን ቆረጡ። እየሰገደም እንኳን ወደ እነርሱ አልዞረም። ወደ እርሱ ስለገቡት ወታደሮችም ምንም አላስጨነቀው። ስለሰማውም ድምፅ ምንም ግድ አልሰጠው። ያሕያን ጭንቅላት እስኪቆርጡ ድረስ እየሰገደ ቆየ። رأس من يحيى عليه السلام وسلام عليه ተወለደበት ቀንና በሚሞትበትም ቀን ሕያው ሆኖ በሚነሳበትም ቀን ሰላም በሱ ላይ ይሁን። ይህ ማን ነው? ይህ ያሕያ ነው። ልጅቷ ከእናቷና ከንጉሡ ጋር በንጉሡ ቤተ መንግሥት ውስጥ ነበረች። አንዳንድ አጃቢዎችም አብሯቸው ተቀምጠው ነበር። ወዲያውኑ ወታደሮቹ የያሕያን ጭንቅላት ይዘው ገቡ። ንጉሡም ልጅቷን ይኸው ስጦታሽ አላት። ወታደሮቹ የሆነ ነገር አምጥተዋል። ያመጡትም ነገር ከልጅነቱ ጀምሮ ነቢይነቱን በልቡ የያዘው የዚያ የከበረ ነቢይ፣ የዚያ ደግ አላህን የሚፈራና ትጉህ ሰው ጭንቅላት ነበር። ከዚያም ጭንቅላቱን አምጥተው ከልጅቷ ፊት ወረወሩት። ልጅቷና እናቷም ተደሰቱ። በዚህ ተግባራቸው አላህ ስብሓንሁ ወተዓላ ምድርን እንድትውጣቸው እንዳዘዘ ተነግረዋል። እናቷም እያየች በመጀመሪያ ምድር የዋጠቻት ልጅቷን ነው ይባላል። ልጅቷም የእብደት አይነት እንደደረሰባት ከፍ ወዳለ ቤት ሄዳም ራስዋን ወሮራ እንዳጠፋችና ውሾችም እንደቆራረጧትም ተነግሯል። የዚህም ሁሉ ዕውቀት ያለው አላህ ዘንድ ነው። ወዘከሪያ ወያሕያ ዘከርያንም ያሕያንም ዒሳንም ኤልያስንም መራ። ሁሉም ከመልካሞቹ ናቸው። ያሕያ መገደሉን በሰዎች መካከል ተሰራጨ። ዘከርያም ወደ እርሱ እንደሚመጡ አወቁ። ልጄን ከገደሉ እኔንም ይገሉኛል በማለት ከሰዎች እይታ ተሰወረ። በዚያን ጊዜ ይህ አላህ ነቢይ ያ የተከበረ ሽማግሌ በጣም አርጅቶ ነበር። ያሕያ ሲወለድለት ሽማግሌ ከነበረ ታዲያ በዚህ ጊዜ ዕድሜው ስንት እንደነበረ መገመት አያቅትም። እነዚህ ሰዎች ከእርሱ የሚፈልጉት ምንድን ነው? ሽማግሌ ነቢይ፣ አረጋዊ ሸይኽ ነው። ቢተውትስ? ነገር ግን አይሁዶች ይህንን አጋጣሚ ተጠቅመው ንጉሡን ልጁን ስለገደልክ ምናልባት የልጁ አባት ሊረግምህ ይችላል በማለት አነሳሱት። ንጉሡም ታዲያ ምን ላድርግ አላቸው። እነርሱም ልጁን ገለሃል፣ ስለዚህ በነካጅህ አባቱን ግደለው አሉት። ንጉሡም ዘከርያን ፈልጋችሁ እንዳገኛችሁ ግደሉት ብሎ ወታደሮቹን እላከ። ወታደሮቹም ቤት ለቤት መፈተሽ ጀመሩ። ነገር ግን ዘከርያን ሊያገኙት አልቻሉም። ዘከርያ የት ሄደ? ጫካ ውስጥ ተደበቀ። የአላህም ነቢይ ዘከርያ ወታደሮቹ እርሱን እየፈለጉ ወደ ጫካው መድረሳቸውን ሰማ። ሽማግሌው ከነሱ ይሸሻል። ግራም ተጋብቶ ወዴት ሊሄድ እያለ ሳለ በጫካ ውስጥ አንድ የዛፍ ግንድ ተከፍሎለት አየ። አንድ ትልቅ ዛፍ ግንዱ በሙሉ ተከፈተ። አላህም ወደዚህ የዛፍ ግንድ ገብቶ ከነርሱ እንዲሸሸግ እንደፈለገ አወቀ። እስኪያስቡት ሰዎችና ወታደሮች የዘከርያን ልጅ እንደገደሉት እርሱን እንዳገኙት ወዲያው ሊገሉት እየፈለጉት ነው። ዘከርያም ወደ ዛፉ ግንድ ውስጥ ገባ። የዛፉም ግንድ ዘከርያን በውስጡ አቅፎ ራሱን ዘጋ። በሰዓቱ ከዘከርያ ጋር ማን ነበር? ኢብሊስ ነበር። አዎ እርሱ ኢብሊስ ነበር። ተራ ኢብሊስ አይደለም። ያ የመጀመሪያው ኢብሊስ እዚያ ነበር። ከዘከርያም በኋላ ቆሞ ነበር። የዛፉ ግንድ እንደተዘጋም ኢብሊስ የዘከርያን ልብስ ከዚህ ግንድ ውጭ እንዲወጣ ልብሱን ጎትቶ ከግንዱ ወጣ። ከዚያም በሰው ተመስሎ ቆመ። ወታደሮቹም በደረሱ ጊዜ ኢብሊስ ማንን እየፈለጋችሁ ነው አላቸው። ወታደሮቹም ዘከርያን እየፈለግን ነው፣ አይተኸዋልን አሉት። ኢብሊስም አዎ አላቸው። ወታደሮቹም የት ነው ያለው አሉት። ኢብሊስም እዚህ ነው፣ ወደዚህ ዛፍ ግንድ ውስጥ ገብቷል አላቸው። ወታደሮቹም ወየውልህ ትሳለቅብናለህን አሉት። ኢብሊስም በጭራሽ አልተሳለቅኩም አለ። ወታደሮቹም እሺ ለዚህ ማስረጃ ምንድን ነው አሉት። ኢብሊስም
ከግንዱ ውጭ የወጣውን ልብሱን ተመልከቱ አላቸው። ኢብሊስ ክፉ ነው። ወታደሮቹም ታዲያ ምን እናድርጋሉ? ኢብሊስም እርሱ በውስጡ እያለ የዛፍ ግንዱን ቁረጡት አላቸው። ከዚያም በውስጡ ያለውን የአላህን ነቢይ ዘከርያን ሊያሰቃዩ መጋዝ አመጡ። ترى الأنبياء تعبوا، ترى الأنبياء أصبروا، ترى الأنبياء ضحوا بأنفسهم. በነገራችን ላይ ነቢያት ደክሟል፣ ነቢያት ታግሷል፣ ነቢያት ራሳቸውን ሰውቷል። ከዚያም መጋዙን ይዘው መጡ። ሽማግሌው ዘከርያም በዛፉ ግንድ ውስጥ ነው። ወደ ሰውነቱም እስኪደርሱ ድረስ የዛፍ ግንዱን መቁረጥ ጀመሩ። መጋዙም የዘከርያን ሰውነት መቁረጥ ጀመረ። ዘከርያም የህመም ድምፅ አሰማ። ከዚያም አላህ ሱብሓነሁ ወተዓላ ዘከርያ ሆይ ይህ የህመም ድምፅህ ዝም የማይል ከሆነ ምድርን በውስጧ ባሉት ሁሉ እገለብጣታለሁ አለው። በዚህ ስቃይና በዚህ ህመም ከቀጠልክ በዚህች ምድር ውስጥ በህይወት የሚኖር ነገር አላደርግም ማለቱ ነው። تعرف ماذا فعل زكريا؟ مسك نفسه رحمة بالناس. ታዲያ ዘከርያ ምን እንዳደረገ ታውቃላችሁን? ለሰዎች እዝነት ሲል ነፍሱን ያዝ አደረጋት። አላሁ አክበር። ከፍጥረት ሁሉ በጣም አዛኝ የሆኑት ነቢያት ናቸው። እስኪ ያስቡት፣ እየቆረጡት ነው፣ ህመምም እየተሰማው ነው። እርሱ ግን ከአላህ ቁጣ ለሰዎች በማዘን ህመሙንና ስቃዩን አላሰማም። በስተመጨረሻም በዚያ የዛፍ ግንድ ውስጥ ሳለ ዘከርያን ቆረጡት። أفكلما جاء ነፍሶቻችሁ በማትወደው ነገር መልእክተኛ በመጣላችሁ ቁጥር ከመከተል ትኮራላችሁን? ከፊሉን አስተባበላችሁ፣ ከፊሉንም ትገላላችሁ። قتلوا يحيى ثم قتلوا زكريا وبقي من بقي الآن يحيى ገደሉት፣ ከዚያም ዘከርያን ገደሉት። የቀረውም ቀረ። አሁን የመርየም ልጅ ዒሳ አለይሂ ሰላም ወደ አላህ ብቻውን እየተጣራ ነው። የመርየም ልጅ ዒሳ ያክስቱ ልጅ ያሕያ እንደተገደለና ዘከርያም መገደሉን ካወቀ በኋላ ወደ አላህ ሱብሓነሁ ወተዓላ መጥራቱን ቀጠለ። ዒሳም ሰዎችን ወደ አላህ በመጥራትና ከእርሱ በኋላ ስለሚመጣው ነቢይ ሰዎችን እያበሰረ መልእክቱን ብቻውን በመሆን ማሰራጨት ጀመረ። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ። ከአንድ በላይ በሆነ አንቀጽ ላይ አሕመድ ብሎ ሰይሞታል። ዒሳም ከኔ በኋላ መገለጫው እንደዚህ ያለ ምልክቱም እንደዚህ ያለ ነቢይ ይመጣል፣ ከእንደዚህ ባለ መሬት ላይም ይወጣል፣ ስሙም አሕመድ ይባላል አላቸው። ከዚያም ዒሳ አለይሂ ሰላም ተአምራቶችንም ይዞ ወደ ህዝቦቹ መጣ። ግልጽ የሆኑ ተአምራቶችንም ባመጣላቸው ጊዜ ይህ ግልጽ ድግምት ነው አሉት። በዒሳ ላይ ያለው ጥላቻ በርትቷል። ዒሳም ሰዎችና አይሁዶች በእርሱ ላይ ክፋትንና እርሱን ሊገሉት እንደሚፈልጉ አወቀ። አይሁድም የመርየም ልጅ ዒሳ ቡድኖችና ሐዋርያት እንዳሉትና እርሱም በሰዎች አይን ላይ ድግምት የሚሰራ ድግምተኛ ነው በማለት ንጉሱን ሊያነሳሱበት በዚያን ጊዜ ወደ ነበረው ንጉስ ሄዱ። ንጉሱም ታዲያ ምን እናድርግ አላቸው። እነርሱም እርሱን ከመግደል ውጪ ምንም መፍትሄ የለም አሉት። አይሁዶችም አደሙ፣ አላህም አድማቸውን መለሰባቸው። አላህም ከአድመኞች ሁሉ በላጭ። በማን ላይ እያደሙ ነው? የአላህ ቃል በሆነው የመርየም ልጅ በዒሳ ላይ ነውን? እርሱ ተራ ነቢይ አይደለም። እርሱ የቆራጥነት ባለቤቶች ከሆኑት መልእክተኞች አንዱ ነው። አላህም ወደ ሰማይ ከፍ የሚያደርግበትን ጊዜ እንደደረሰ ለዒሳ ምልክትን ላከለት። إذ قال الله يا عيسى اللهم ባለ ጊዜ አስታውስ፣ ዒሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ። በአረብኛ ቋንቋ ሙተወፊክ ወይም አልወፋህ የሚለው ቃል የተለያየ ትርጉም ሲኖረው እዚህ ጋር ግን መሰወርን ያመለክታል። አላህም ዒሳ ሆይ እንድትሰወር አደርግሃለሁ አለው። እንዴት እንዲሰወር ያደርገዋል? ወደ እርሱ እንዲነሳ በማድረግ እንዲሰወር ያደርገዋል ማለት ነው። ከዚያም ከካዱት ሰዎች አጥሪህ ነኝ። ይህም ማለት ዒሳ ወደ አላህ
የሚነሳበት ጊዜ ተቃርቧል ማለት ነው። የመርየም ልጅ ዒሳ ወደ ሐዋርያቱና ወደ ባልደረቦቹ ወደ አላህ ከፍ የሚደረግበት ጊዜ እንደተቃረበ አላህም ሊያነሳው እንደሆነና እርሱም ከዚያ በኋላ ከነርሱ ጋር እንደማይኖር ሊነግራቸው ሄደ። ከዚያም አንዱን መምከር፣ ያንንም ማስተማር፣ ይህንንም ማስታወስ ጀመረ። አሁን የመጨረሻዎቹ ቀናት ላይ ደርሰዋል። ዒሳ በዚያን ጊዜ 33 ዓመቱ ነበር። ከሐዋርያትም ውስጥ 12 ምርጥ ባልደረቦች ነበሩት። ከሰዎችም ዓይን ለመሰወር እርሱም ከነርሱ ጋር በመሆን በአንድ ቤት ውስጥ እንዲቀመጡ አደረጋቸው። የት እንዳሉ ማንም አያውቅም። ዒሳም እኔ ወደ ሰማይ አላህ ካነሳኝ አንተ ወደ እንዲህ ያለ አገርና ወደ እንዲህ ያለ ቦታ ሄደህ ወደ አላህ ትጣራለህ፣ አንተም ይህን የተውራትን ቅጂ ይዘህ ወደ እንዲህ ያለ አገር ሄደህ ወደ አላህ ትጣራለህ እያለ እያንዳንዳቸውን ወዴት መሄድ እንዳለባቸው ነገራቸው። ሁሉንም በምስራቅና በምዕራብ በሰሜንና በደቡብ ምድር ላይ አሰራጫቸው። ምን ማድረግ እንዳለባቸው ማስተማራቸው። አደራም አላቸው إن منكم من يكفر بي 12 مرة ከዚያም ከናንተ ውስጥ በኔ 12 ጊዜ የሚክድ ሰው አለ አላቸው። ከሃዲው ማን እንደሆነ አልነገራቸው። ዒሳ ስለሚገኝበት ቦታ አሳልፎ በመስጠት ለአይሁዶች የነገራቸው ከመካከላቸው አንዱ ነው ተብሏል። ስለዚህም ጉዳይ ዕውቀቱ ያለው አላህ ዘንድ ነው። ከብዙ ፍለጋ በኋላ አይሁዶች ዒሳና ባልደረቦቹ የተሸሸጉበትን ቤት ደረሱበት። በዚያም ቤት ውስጥ 12 የዒሳ ሐዋርያት አብረውት ነበሩ። ሰዎችም ቤቱ ላይ ቆመው ዒሳ ሆይ ናውጣ እንፈልግሃለን እያሉ በሩን ማንኳኳት ጀመሩ። ዒሳም ቢወጣ የሚያደርጉትን ያውቃል። የሕያንና ዘከርያን ከገደሉ በኋላ እርሱን ሊገሉት እንደሚፈልጉ ያውቃል። አሁን በሩን አጥብቀው ዘግተዋል። በቤቱም አናት ላይ መስኮት የሚመስል ክፍተት ነበር። ዒሳም አላህ አሁን ወደ እርሱ ሊያነሳኝ ነው። አሁን እናንተን ትቼ ወደ ሰማይ አርጋለሁ፣ ከእናንተም እሰወራለሁ። በእኔ አምሳል ተመስሎ ወደ እነርሱ የሚወጣና እነርሱም በእርሱ ላይ የፈለጉትን እንዲያደርጉበትና በጀነት ውስጥ አብሮኝ መሆን የሚፈልግ ከመካከላቸው ውስጥ ማን ነው አላቸው። نفس درجتي في الجنة الآن 12 واحد يسمعون عيسى አሁን 12ቱም ዒሳን እየሰሙ ነው። ከነርሱም በእድሜ ታናሹ ተነስቶ የአላህ ነቢይ ሆይ እኔ አለ። ዒሳም በእድሜ ከእርሱ የሚበልጥ ሰው ይፈልግ ስለነበር አልተቀበለውም። ዒሳም ከእናንተ ውስጥ በእኔ ተመስሎ ወደ እነሱ የሚወጣና በጀነት ውስጥ በእኔ ደረጃ ላይ መሆን የሚፈልግ ማን ነው ብሎ ለሁለተኛ ጊዜ ጠየቃቸው። አሁንም ከነርሱ በእድሜ ታናሹ እኔ የአላህ ነቢይ ሆይ አለ። በድጋሚ ለሶስተኛ ጊዜም ጠየቃቸው። አሁንም ይህ ወጣት እኔ አለ። በመጨረሻም የመርየም ልጅ ዒሳ ይህንን ወጣት ተቀበለው። ከዚያም ሁሉም እየተመለከቱ መልአክ ከሰማይ ወርዶ የመርየምን ልጅ ዒሳን ወሰደው። ከዒሳም ጸጉር ላይ ውሃ ይንጠባጠብ ነበር። ያ አላህ እንዴት ያለ ታላቅ ትዕይንትና እንዴት ያለ ታላቅ አጋጣሚ ነው። ከዚያም ከቤቱ አናት ላይ ባለችው ክፍተት መልአኩ የመርየም ልጅ ዒሳን ይዞ ወጣ። በጊዜው ማን አየው? ሐዋርያቱ ናቸው። ውጭ ያሉት ምንም አላዩ። አላህ አይናቸውን ሸፍኗል። መልአኩ ጅብሪል የመርየምን ልጅ ዒሳን ወደ ሰማይ ወሰደው፣ ወደ ሰማይ አነሳው። إني متوفيك ዒሳ ሆይ እኔ ወሳጅህ ወደ እኔም አንሽህ ነኝ፣ ከዚያም ከካዱት ሰዎች አጥሪህ ነኝ። ወታደሮቹም በድንገት ወደ ቤቱ ዘልቀው ገቡ። በሩንም ሰብሮ የመርየምን ልጅ ዒሳን የሚመስለውን ይህን ወጣት አገኙ። ዒሳ አልነበረም፣ አላህ እርሱን እንዲመስል አድርጎት ነው። ይህም ወጣት አላህ ዘንድ የላቀ ደረጃ ይኖረዋል። ከዚያም ይህን ወጣት ከቤቱ አውጥተው ደበደቡት፣ በእሾህም ላይ እንዲራመድ አደረጉት፣ እስኪሞት ድረስም ወጉት። በዚያን ጊዜ ግን ዒሳ ወደ ሰማይ ተነስቷል። ወጣቱንም ከገደሉትና በዙሪያው እሾህ ካደረጉበት በኋላ የእንጨት መስቀል ሰሩ። በመስቀሉም ላይ አድርገው በሚስማርም ቸነከሩበት። ሰዎችም እያዩ ወጣቱን የሰቀሉበትን የእንጨት መስቀል አነሱት። ከዚያም መፎከር ጀመሩ። የመርየም ልጅ ዒሳ መስሏቸው ይህን ወጣት የገደሉትን አይሁዶች መሲሑን ገደልን እያሉ በሰዎች ፊት ይፎክሩ ጀመር። ተመልከቱ፣ በታላቁ ወንጀል ይኩራራሉ።
እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ገደልን፣ መልእክተኛ መሆኑን እያመኑ ገደልነው ይላሉ። እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም፣ ግን ለነሱ የተገደለው ሰው በዒሳ ተመሰለ። ይህ ወጣት ዒሳ መስሏቸው ነበር። ያ የእንጨት መስቀል ተነሳ። ሰዎችም ሁሉ ይህን ወጣት እንደ ዒሳ ያዩታል። ዒሳ እንደተገደለና እንደተሰቀለ ወሬው በቤተል መቅዲስ መሰራጨት ጀመረ። ዜናው ማን ጋር ደረሰ? ያቺ የተሰበረችና ሐዘንተኛዋ ያቺ ንጽሕት እናት መርየም ጋር ደረሰ። ከዚያም ሄዳ መስቀሉን በተመለከተች ጊዜ ልጇ መሰላት። መርየም እንኳን አታውቅም ነበር። የተሰቀለው ሰው ልጇ መስሏት ነበር። ያ አላህ! ግን ለነሱ የተገደለው ሰው በዒሳ ተመሰለ። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም ዕውቀት የላቸው። በእርግጥም አልገደሉትም። ይልቁንስ አላህ ዒሳን ወደ እርሱ አነሳው። አላህም አሸናፊ ጥበበኛ ነው። መርየም እንኳን አታውቅም ነበር። በመጣች ጊዜ ልጇ እንደተገደለ ተነገራት። ከዚያም ተመለከተችና በሐዘን ልቧ ተሰብሮ ማልቀስ ጀመረች። መርየምም ልጇ መስሏት በዛ መስቀል ፊት ቆመች። ለሕዝብ ምሳሌ ይሆን ዘንድ ለሁለት ቀን ከመስቀሉ ላይ አላወረዱትም። የአይሁዶች ጥላቻና ክፋት ተመልከት። በዒሳ እናት ላይ ምን እንዳደረጉ፣ ስለሷ ምን እንዳሉ፣ ሲወለድ ስለ ዒሳ ምን እንዳሉ፣ እነዚያን ሁሉ ዓመታት በድግምት እንዴት እንደከሰሱት ተመልከት። ታዲያ እንዴት አይገድሉትም? እነሱ ዒሳ ዓለይሂ ሰላም መስሏቸው ገደሉት። ይህን በአላህ መልእክተኛና በመሲሑ ላይ አደረግን እያሉ ይከራከሩ ጀመር። አንድ ቀን፣ ሁለት ቀን፣ ሶስት ቀን፣ አንድ ሳምንት እስኪያልፍ የተሰቀለው በመስቀል ላይ ተሰቅሏል። መርየም ወደ ንጉሡ ሄዳ ልጇን እንድትቀብር ይፈቅድላት ዘንድ ጠየቀችው። ከዚያም ይህን ሬሳ ወስዳ ቀበረችው። فأخذت هذا الجسد ودفنته وجاءت في اليوم الثاني تزور በማግስቱም እሷና የያሕያ እናት ቀብሩን ሊጎበኙ ሄዱ። እነሱም የዒሳ ቀብር መስሏቸው ሊጎበኙ በሄዱ ጊዜ አንድ ሰው በአቅራቢያቸው ቆሞ ተመለከቱ። የዒሳ እናት መርየም የያሕያን እናት ከዚህ ሰው ራስሽን ሸፍኝ አለቻት። የያሕያ እናትም ከየትኛው ሰው አለቻት። መርየምም ከዚያ ሰው አለቻት። የያሕያ እናትም እኔ ምንም ሰው አይታየኝም አለች። ከዚያም መርየም ዓለይሃ ሰላም ይህ ሰው ምናልባት ጅብሪል ሊሆን እንደሚችል አወቀች። ለረጅም ጊዜያት ወደ እርሷም መጥቶ አያውቅም ነበር። ከዚያም ከኡሙ ያሕያ ርቃ ሄደች። እርሱም ያነጋግራት ጀመር። መርየምም አንተ ማን ነህ አለችው። ጅብሪልም እኔ ጅብሪል ነኝ፣ አንቺ እዚህ ምን ታደርጊያለሽ አላት። መርየምም የልጄን ቀብር ልጎበኝ መጣሁ አለችው። قال أتظنين هذا قبر المسيح؟ ጅብሪልም ይህ የመሲሑ ቀብር መስሎሽ ነው እንዴ አላት። መርየምም አዎ የቀበርኩት እኔው ራሴ ነኝ አለችው። ጅብሪልም ይህ ልጅሽ አይደለም፣ ልጅሽ አልሞተም አላት። መርየምም ምን እንዴት አለችው። ጅብሪልም ልጅሽ አልሞተም፣ ይልቁንም አላህ ወደ ሰማይ አንስቶታል፣ እስካሁንም ድረስ ሕያው ነው፣ ይመገባልም አላት። ዒሳም ዓለይሂ ሰላም በደመና ላይ ሆኖ እንደወረደና እናቱንም አረጋግቶ ከዚያም እንደተመለሰ ይነገራል። የዚህም ዕውቀት ያለው አላህ ዘንድ ነው። መርየምም ልጇ እንዳልተገደለና አላህ እንዳዳነው ስታውቅ ተረጋጋች። መርየምም ከዚህ በኋላ አላህ ነፍሷን እስኪወስድ ድረስ ለ5 ዓመታት ቆየች። ومريم ابنة عمران التي የዒምራንን ልጅ መርየምንም ያችን ብልቷን የጠበቀችውን ምሳሌ ያደረገ፣ በእርሱም ውስጥ ከመንፈሳችን ነፈፈ፣ በጌታዋ ቃላትና በመጽሐፍቱም አረጋገጠች፣ ከታዛዦቹም ነበረች። የመርየም ልጅ ዒሳ ዓለይሂ ሰላም ግን በተሰወረና ወደ ሰማይ በተነሳ ጊዜ ባልደረቦቹ በምድር ላይ ተሰራጭተው ወደ አላህ ሃይማኖት መጣራት ጀመሩ። ለሰዎችም በመርየም ልጅ በዒሳ ያመነ አላህ ኃጢአቱን ይቅር ይለዋል እያሉ ያበስሩ ጀመር። ሰዎችም ተለያዩ። በመርየም ልጅ በዒሳም ጉዳይ በተመለከተ ሰዎች ለሁለት ተከፈሉ። አሁን ከዒሳ እርገት በኋላ በምድር ላይ የቀረ ነቢይ ወይም መልእክተኛ የለም።
የእስራኤል ልጆች የነቢያት መደምደሚያ እዚህ ጋር ነው። ዒሳ ይመጣል ብሎ ስላለለት ነቢይ ካበሰረ ከብዙ መቶ ዓመታት በኋላ ሌላ ነቢይ አልመጣም። የቀሩት ባልደረቦቹ ግን ሕዝቡን መስበክና ሕዝቡን ማስተማር ጀመሩ። ሕዝቡን ግን በዒሳ ላይ በሁለት ጭፍሮች ተለያይቷል። ይህ የመርየም ልጅ ዒሳ ነው። ያ በርሱ የሚጠራጠሩበት እውነተኛ ቃል ነው። ሰዎችም በዒሳ ተለያዩ። ከነሱም መካከል ዒሳ አምላክ ነው ያሉ አሉ። አዑዙ ቢላህ። ከሚሉት ነገር ሁሉ አላህ የላቀ ነው። ዒሳ አምላክ ነው። ለጥቂት ጊዜም በመካከላችን ነበር፣ ከዚያም ወደ ሰማይ ተመለሰም ብለዋል። ከነርሱም አንዳንዶቹ ዒሳ የአላህ ልጅ ነው ያሉም አሉ። ከሚሉት ነገር ሁሉ አላህ የላቀ ነው። ከኛ ጋር ለጥቂት ጊዜ ነበር፣ ከዚያም አላህ ወደ እርሱ አነሳውም ብለዋል። ሶስተኛዎቹም የአማኝ ቡድን ዒሳ የአላህ መልእክተኛ ባሪያውም ነው፣ በመካከላችን ለተወሰነ ጊዜ ነበር፣ ከዚያም አላህ ወደ እርሱ አነሳው አሉ። ለአላህ ልጅን መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሁሉ ወዲያውም ይሆናል። ዒሳ አለ፣ አላህም ጌታዬ ጌታችሁም ነውና ተገዙት፣ ይህ ቀጥተኛ መንገድ ነው። ከመካከላቸውም አሕዛቦቹ በእርሱ ነገር ተለያዩ። ሦስቱ ቡድኖች የዒሳ ባልደረቦች በምድር ላይ ተሰራጭተው ለዘመናት በምድር ላይ ቆዩ። በስድስተኛውም ክፍለ ዘመን ጥቂት የእምነት ሰዎች ብቻ ቀሩ። ከአደም ጀምሮ እስከ ዒሳ እርገት ድረስ ያሉት የነቢያት ታሪክ ይህ ነበር። የዒሳ ታሪክ አብቅተዋልን? አይ አላበቃም። የመርየም ልጅ ዒሳ በሰማይ ሕያው ነው፣ እንደገናም ይመለሳል። አዎ ዒሳ ተመልሶ ይመጣል፣ በዘመኑ መጨረሻም ይመለሳል። ደጃል ሲወጣ ወደ ሶርያ አገር ይመለሳል። ሰዎችም ለፈጅር ሰላት በዝግጅት ላይ ሳሉ መላእክቱ ከሰማይ ይዘውት ይወርዳሉ። መጀመሪያም ወደ ሰማይ ሲያርግ ከጸጉሩ ላይ የውሃ ጠብታዎች ይወርዱ እንደነበረ አሁንም ሲወርድ ከጸጉሩ ላይ የውሃ ጠብታዎች ይወርዳሉ። በመላእክት ክንፍ ላይ ሆኖ ይወርዳል። ከዚያም ከእምነት ሰዎች ጋር ይሰግዳል፣ ደጃልንም ይገላል። የእምነት ሰዎችም ድልን ይጎናጸፋሉ። የመርየም ልጅ ዒሳ በምድር ላይ ለ40 ዓመታት በፍትህ ይገዛልም ተብሏል። ብዙ ፍጡራንም በመርየም ልጅ በዒሳ እንደገና ያምናሉ። ከመጽሐፉም ሰዎች በርሱ በዒሳ በርግጥ የሚያምን እንጂ አንድም የለም። ይህ ማለት በርሱ ያምናሉ ማለት ነው? አዎ ያምናሉ። እነዚያ እርሱ አምላክ ነው ያሉት ወይም የሶስት ሶስተኛ ነው ያሉት ወይም የአላህ ልጅ ነው ያሉት ወይም ያላመኑት ሰዎች በዘመኑ መጨረሻ ላይ እርሱ ከሰማይ ሲወርድ በሚያዩ ጊዜ ያምኑበታል። ከመጽሐፉም ሰዎች ከመሞቱ በፊት በርሱ በዒሳ በርግጥ የሚያምን እንጂ አንድም የለም። በትንሣኤም ቀን በእነሱ ላይ መስካሪ ይሆናል። በርግጥ ይወርዳል፣ ከዚያም ልክ እንደ ሌሎች ሰዎች ይሞታል። ይህ የመርየም ልጅ ዒሳ ነው። ያ በርሱ የሚጠራጠሩበት እውነተኛ ቃል ነው። የኃይል ጌታ የሆነው ጌታ ከሚሉት ሁሉ ጠራ። በመልእክተኞቹም ላይ ሰላም ይውረድ፣ ምስጋናም ለዓለማት ጌታ ለአላህ ይሁን። ወልሐምዱ ሊላሂ ረቢል ዓለሚን።